የዌምብሌይ ታላቅ ፍልሚያ የአርሰናልን የትንሳኤ ጉዞ መንደርደሪያ ወይስ የሲቲ የበላይነት ማረጋገጫ? ከ10 ዓመታት በፊት ማይክል አርቴታ በአርሰናል ተጫዋችነቱ ካፕቴን ሆኖ ዋንጫውን በዚያው በዌምብሌይ ሲያነሳ ከ8 ዓመታት በፊት ደግሞ ለፔፕ ጋርዲዮላ ረዳት ሆኖ የሲቲን የመጀመሪያ ስኬት ያበሰረም ሰው ነበር። ዛሬ ግን ነገርየው ተቀይሯል። ተማሪው ከመምህሩ ፊት ቆሞ ትከሻ ለትከሻ ለመለካካት የቆረጠበት ጊዜ ጨዋታው የአንድ ዋንጫ ፍጻሜ ብቻ አይደለም። በእንግሊዝ እግር ኳስ ውስጥ አዲስ ኃይል ሚዛን መፈጠሩን ወይንም አለመፈጠሩን የሚለካ የታሪክ ሚዛን እንጂ። በውድድሩ ታሪክ በፕሪሚየር ሊጉ አንደኛና ሁለተኛ ደረጃ ላይ ያሉ ክለቦች ሲገናኙ ይህ ከ66 ዓመታት በኋላ ለመጀመሪያ ጊዜ ነው። አርሰናል ወደ ዌምብሌይ የሚጓዘው ለ6 ዓመታት የቆየውን የዋንጫ ድርቅ ለመስበርም ጭምር ነው። መድፈኞቹ በ2017 የእንግሊዝ ኤፍኤ ካፕን ሲያነሱ አሰልጣኝ አርሴን ቬንገር ይህንን ቡድን ሲመሩም ነበር። ከዛን ጊዜ በኋላ ግን ቡድኑ ብዙ ውጣ ውረዶችን ቢያሳልፍም አሁን ግን በሱፐር ማይክል አርቴታ ስር ከዜሮ ጀምሮ በጥሩ ሂደት የታነጸ ጠንካራ ቡድን ሆኖ ብቅ ብሏል። ሆኖም የስብስብ አሸናፊ የሚለውን ስም በታሪኩ ማህደር ለመጻፍ ይህ ዋንጫ የግድ ያስፈልገዋል። አርሰናል በዌምብሌይ ስታዲየም ያለው ታሪክ በጥሩ ጎኑ የሚነሳ ነው። ካደረጋቸው የመጨረሻዎቹ 14 ጨዋታዎች 13ቱን ማሸነፍም ችሏል። በሌላ በኩል ማንቸስተር ሲቲ በፔፕ ጋርዲዮላ ስር የሊግ ካፑን እንደ ግል ንብረት ውስጥ ሲወስድም ቆይቷል። ከ2018 እስከ 2021 ባሉት 4 ዓመታት ውስጥ ዋንጫውን 4 ጊዜ በተከታታይ ያነሳው ሲቲ አሁንም በታሪኩ 9ኛውን ድል ለማስመዝገብና በሪያል ማድሪድ የደረሰበትን የአውሮፓ ሻምፒየንስ ሊግ ቁስል በሀገር ውስጥ ስኬት ለማከም ወደ ሜዳ ይገባል። የአስተማሪውና የደቀ መዝሙሩ ታክቲካዊ ለቼዝ የቀረበ ፍጥጫ እጅጉኑ ይጠበቃል። አርሰናል ከሲቲ ጋር ባደረጋቸው ባለፉት 6 ጨዋታዎች አልተሸነፈም። ይህ ቀደም ሲል የነበረውን የመሸነፍ ስነ ልቦናን ሰብሮታል እንዲባል አድርጓል። ቡድኑ አሁን ለማሸነፍ የተገነባ ነው። በሊጉ ከሲቲ ጋር ያላቸው የ9 ነጥብ መሪነትም ለዛሬው ጨዋታ ትልቅ መተማመኛ ሆኑላቸዋል። አርሊንግ ብራውት ሃላንድ በዌምብሌይ ባደረጋቸው ባለፉት 6 ጨዋታዎች እስካሁን ጎል አላስቆጠረም። ይህንን ታሪክ ዛሬ ይሰብረው ይሆን ወይስ የአርሰናል ከብረት የጠነከረ መከላከል እንደተለመደው በገብርኤልና በሳሊባ አማካኝነት ለሃላንድ የጎል መንገዱን ይቆልፍበታል የሚለው ይጠበቃል። ብዙዎች ይህንን ይላሉ። ሲቲን በፍጻሜ ማሸነፍ ብቻ ነው በእንግሊዝ እግር ኳስ አዲስ ንጉስ መኖሩን የሚያበስረው። ምናልባት ከሊቨርፑል በኋላ ያንን ታሪክ የሚደግመው ቡድን አርሰናል ይሆን? አመሻሽ ላይ በዌምብሌይ የሚንቦለቦለው ቀለም ቀይ ወይስ ሰማያዊ? አርሰናል ካሰበው የ4ዮሽ ድል የመጀመሪያውን ዋንጫስ ያሳካ ይሆን ወይ የሚሉት ጥያቄ ይነሳል። ወይስ ለሲቲ የበላይነቱን በድጋሚ ያረጋግጣል? የእግር ኳስ ዓለም አይኑን ወደ ዌምብሌይ አድርጓል። ታዲያ ይህ ጨዋታ ነገ ዛሬ ምሽት 1 ሰዓት ከ30 በዌምብሌይ ስቴዲየም ይደረጋል።